ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያ ቤተሰቦች፣ የምስራቋ ፀሐይ መገኛ የጃፓን አስገራሚ ጉዞና የባቡሮቿን ምስጢር እንመለከታለን። አማኑኤል ኃይሌ ነኝ። እስቲ አሰላስሉት። ሰዓታችሁን የምታስተካክሉት በሰማይ ላይ ባለው ፀሐይ ሳይሆን በምድር ላይ በሚከንፉ ባቡሮች ቢሆንስ? አንዲት ሀገር እንዴት የጥንት ስልጣኔዋን ሳትለቅ በቴክኖሎጂ ዓለምን ልትመራ ቻለች? ዛሬ ወደ ምስራቋ ፀሐይ መገኛ ወደ ዲሲፕሊንና ጥበብ ሀገር ጃፓን ወስዳችኋለሁ። በተለይም የዓለምን ሚዲያ ያስገረመውንና የጃፓን ባቡሮች የሴኮንድ መዘግየትና የመንግስትን ይቅርታ ታሪክ በዝርዝር እንመለከታለን። አብራችሁን ተጓዙም። ጃፓን ለጉብኝት ስትሄዱ መጀመሪያ የሚሰማችሁ ነገር ቢኖር ጊዜ የራሱ የሆነ ትርጉም ያለው ስፍራ መድረሳቸው ነው። ጃፓኖች ኒሆኒ ይሏታል። ትርጉሙም የፀሐይ መገኛ ማለት ነው። እዚህ ሀገር ሰላምታው አክብሮት ነው፣ ዝምታው ጥበብ ነው፣ ስራው ደግሞ አምልኮ ነው። በጃፓን ጎዳናዎች ስትጓዙም በአንድ በኩል ሺህ ዓመታት ያስቆጠሩ የሺኒቶ ገዳማትን፣ በሌላ በኩል ደግሞ ከሰው ልጅ አእምሮ በላይ የረቀቁ ሮቦቶችንና ቴክኖሎጂዎችን ጎን ለጎን ታዩታላችሁ። ይህ ተቃርኖ ነው ጃፓንን በዓለም ላይ ብቸኛ የሚያደርጋት። አሁን ወደ ዋናው ጉዳያችን እናልፋለን። የጃፓን ባቡሮች። በጃፓን ባቡር መሳፈር ማለት መጓዝ ብቻ ሳይሆን የሂሳብ ቀመር ውስጥ መግባት ማለት ነው። ጃፓኖች ለጊዜ ያላቸው ክብር የማይቻል የሚመስል ደረጃ ላይ ደርሷል። እንደ አውሮፓውያን አቆጣጠር በ2017 የተከሰተውንና ዓለምን ያስገረመውን ክስተት እናስታውሳለን። የሴኩባ ኤክስፕሬስ የተባለው የባቡር መስመር ባቡሩ መነሳት ከነበረበት ሰዓት 20 ሴኮንድ ቀድሞ በመነሳቱ ምክንያት ድርጅቱ ለሕዝብ ይፋዊ ይቅርታ ጠይቋል። አዎ የሰማችሁት ትክክል ነው። የ20 ደቂቃ ወይም የ20 ሰዓት ሳይሆን የ20 ሴኮንድ ልዩነት። ለመሆኑ ለምንድነው መንግስትና የባቡር ኩባንያዎች ለሴኮንዶች መዘግየት ወይም ቀድሞ መነሳት ይህን ያህል የሚጨነቁት? ለጃፓኖች ጊዜ መስረቅ እንደ ትልቅ ነውር ይታያል። አንድ ባቡር 1 ደቂቃ ዘገየ ማለት በዚያ ባቡር ውስጥ ያሉ 1000 ሰዎች እያንዳንዳቸው 1 ደቂቃ አጡ ማለት ነው። ይህም በአጠቃላይ 1000 የሰው ኃይል ደቂቃዎችን ባክኗል ማለት ነው። ባቡር ሲዘገይ መንግስት የመዘግየት ማረጋገጫ ይሰጣል። ሰራተኞች ይህንን ወረቀት ለቀጣሪዎቻቸው፣ ተማሪዎች ደግሞ ለትምህርት ቤቶቻቸው በማሳየት ጥፋቱ የነሱ ሳይሆን የባቡሩ መሆኑን ያስረዳሉ። ይህ ነው እንግዲህ ለሰው ልጅ ክብር መስጠት። የጃፓን ኩራት የሆነው ሺንካንሰን ወይም ቡሌት ትሬን በሰዓት እስከ 320 ኪሎ ሜትር ይጓዛል። የሚገርመው ግን ይህ ፍጥነት ሳይሆን ደህንነቱ ነው። ሺንካንሰን ሥራ ከጀመረ ከ50 ዓመታት በላይ ቢሆነውም በቴክኒክ ብልሽት ወይም በግጭት ምክንያት አንድም ሰው ሞቶ አያውቅም። ባቡሩ ውስጥ ስትቀመጡ እንደ አውሮፕላን ድምፅ አይኖረውም። ብርጭቆ ውሃ ጠረጴዛው ላይ ብታስቀምጡ ባቡሩ በከፍተኛ ፍጥነት እየበረረ እንኳ ውሃው አይነዋወጥም። ይህ የምህንድስና ጥበብ ጣሪያው የት እንደሆነ ያሳያል። ጉዞአችንን ስንቀጥል ሌላው የሚገርመን ነገር የጃፓኖች የጽዳት ባህል ነው። በጃፓን ጎዳናዎች ላይ የቆሻሻ መጣያ ማግኘት ይከብዳቸዋል። ነገር ግን አንድም ቆሻሻ መሬት ላይ አታዩትም። ምክንያቱም እያንዳንዱ ጃፓናዊ የራሱን ቆሻሻ ይዞ ወደ ቤቱ የመሄድ ባህል አለው። ትምህርት ቤቶች ውስጥ የጽዳት ሰራተኛ የለም። ተማሪዎቹ ራሳቸው ክፍላቸውንና መጸዳጃ ቤታቸውን ያጸዳሉ። የትህትናና ኃላፊነትን ገና በልጅነት የማስተማሪያ ጥበባቸው ነው። ከጃፓን ጉዞአችን ምን እንማራለን?
ልማት ማለት ሰማይ ጠቀስ ሕንፃ መገንባት ብቻ አይደለም። ልማት ማለት ለጊዜ ለሰው ልጅና ለሥራ የሚሰጥ ትልቅ ክብር አለው። ጃፓን ከሁለተኛው የዓለም ጦርነት አመድ ውስጥ ወጥታ ዓለምን ያስደነቀችው በዚህ የዲሲፕሊን ምስጢር ነው። ባቡር ሲዘገይ ይቅርታ የሚጠይቅ መንግሥት፣ ቆሻሻውን ኪሱ ይዞ የሚሄድ ሕዝብ እናም ለጥበብ የሚገዛ ትውልድ። ጃፓን ለሁላችንም ትልቅ ትምህርት ቤት ናት። የዛሬው የጃፓን የጉዞ ማስታወሻችን ይህንን ይመስል ነበረም። እናንተስ በአገራችን ባቡር ወይም ትራንስፖርት ብዘገይ ምን እንዲደረግ ትመኛላችሁ? ጃፓን ሄዳችሁ የመጎብኘት ህልም አላችሁ ወይስ? ሐሳባችሁን በኮመንት አጋሩኝ። ቪዲዮን ከወደዳችሁት ላይክ በማድረግ ለወዳጆቻችሁ አጋሩም። ለሚቀጥለው ጉዞአችን ደግሞ ቻናላችንን ሰብስክራይብ ማድረጋችሁን አትርሱም። አማኑኤል ኃይለ ነኝ ከቡና ሚዲያና ኮሙኒኬሽን። ሰላም ሁኑ።